إخواني السلام عليكم. بالله عليكم أسألكم الدعاء لإخواننا في أثيوبيا أنهم مضطهدون يقتلون يهدم لهم المساجد من حكومة أبي أحمد الكافرة، والله كافرة. حسبي الله ونعم الوكيل في كل من شارك، حسبي الله ونعم الوكيل في كل ظالم. الله مرتون هذا رسالة للكل العالم شيك أبي أحمد ما يقدر يستوي شيك شيلونا الناس عم بيموتوا الناس عم بيتقتلوا صارنا 6 سنة عم بنموت ما في أكبر من أثيوبيا تلفزيون ممنوعة يستوي حق مشاكل أكبر لأنه هو ما يبع للعالم شيك يسمع أكبر مال هو ما يقدر يمشي بلاد كل شوي بيجي كلامه كله حق صراصير حق قطوة حق كلب الناس عم بيموتون هو عم بيتكلم حق صراصير لو سمحتوا للعالم شيكات كلكن شيلونا هذا هو يشتغلوا الشغل شيطان ما بيشتغل ما عنده رحمة حق مسلم ما عنده رحمة حق مسيحية ما عنده رحمة حق بلاد عم بيكسر بيتنا أنا بشتغل 7 سنة 8 سنة بالعربي بسوي بيت بيكسر لي بيتي ليش؟ ولا عنده رحمة ولا عنده ضمير هذا الشيك شيطان ما يشتغل هو يشتغل له أمه علمته من صراصير لو سمحتوا شيلونا ما نبغى نشوفه هذا عم تموت بلاد عم يموتوا بيبيات عم يقطع الحامل بطنها بيطلع البيبي عم بيقتل أمارة نحنا ما نبغى نشوفه هذا شيلونا يخفينا متنا حرقنا نبغى نعيش نفس الناس بالبلدنا عم بيقطفون بيبيات وين بيبيات ما يعرفون بالمدرسة عم بيقطفون بنات وينون ما يعرف لأبي أحمد بوليس 9 بوليس للواحد شيك هذا الرحمة ما عنده هو عم بينتقم عم بيكسر بلادنا نحنا ما نبغى شي منون نبغى الخير يقوم بالخرسي هو ما يقدر يمشي بلاد ما يقدر ما يعرف واحد إذا ما يعرف حرام يعني يقوم يجينا تاني بريزيدنت يجينا تاني شيك نحنا ما نبغى خلاص يكفينا من أثيوبيا من أي تلفزيون ممنوع يجي أكبر لأنه هو ما يبغى يسمع للعالم شيك للعالم بريزيدنت أبي أحمد ما يقدر يمشي بلاد أبي أحمد مجرم أبي أحمد شيطان مجرم أبي أحمد عم بيقتل بيبيات انتو بتحبون بيبياتكم صح خلاص يكفينا شيلونا قولوا له خلاص انت ما تعرف تمشي قوم من خرسك خلاص በከንቱ አይቀርም የፈሰሰው ደሜ ወንድሞቼን ሰብሮ ሆስፒታል ሰብስቦ እጅግር አሳጣ አጥንቱን አድቆ ዝምታን መረጠ ትንፋሽ አላወጣ ብሎ ተናገረ የሙስሊም ወንድሜ ቆዳዬ ቢገፈፍ ብፈጭም አጥንቴ እኔን ያስደሰተኝ ብሎ መናገሩን ላኢላሃ ኢላላህ ነው የቀጣዩ ቤቴ እኔን ማይደንቅም እግሬን ማጣቴ እግር ባይኖር መሄጃ ወዳሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ወደ ሰላም የቲክታክ ቤተሰቦች እንግዲህ ነው እግዚአብሔር ይመስገን ክብሩ ይስፋ ለመድኃኔዓለም ለእናትና ልጁ 2-3 ጊዜ ትልልቅ ዛቻና ስድብ እየደረሰብኝ ነው በነገራችን ላይ እየፈረሰ ያለው መስጊድ እንጂ ያንቺ ድንግል ወይም ያንቺ ህግ አይደለም መስጊድ እንኳን ቀርቶ በየሰፈሩ መሃል አስፓልት ላይ ቢሰራ አስፓልት ተቀይሮ ሌላ አስፓልት እንዲወጣ ነው እንጂ ማድረግ የምንችለው መስጊድ ይፍረስ ብሎ የሚወጣ ህግ የለም ሲቀጥል ደግሞ ትንጫጫላችሁ በነገራችን ላይ በጣም ቆሻሻ ምን አይነት አመለካከት ምን አይነት አሳደጊ እንዳሳደጋችሁ አላቅም የቤተ ክርስቲያንና የመስጊድ መፍረስ የሚያስደስታችሁ ጥምባታ ምዝቃጫ ሰዎች አላችሁ ስለዚህ መስጊድ መሃል አደባባይ ላይ መስጊድ ቢሰራ መሃል አስፓልት ላይ አስፓልቱን አፍረሰን መስጊዱ እንዲቆይ ነው እንጂ ምናደርገው
መስጊዱ ፈርሶ አስፓልቱ እንዲቆይ እናደርግም ስለዚህ የመስጊድ መፍረስ የሚያስደስታችሁ ሰይጣን ወይም ሰይጣን አምላኪዎች ሁሉ ደማችሁ ረረባል በነገራችን ላይ አንዳንድ ሰዎች ደግሞ አታሽቃብጥ ሰላም ጨካይ ነው ምናምን እኛ ስለ አሁን እኔ ስለ ሰው ሳይሆን ስለ እምነቱ ነው ያወራን ያለነው ሰው አይመለከተኝም እኔ ሰው ማለት እኔ ራሴ ቆሸሽኩኝ አንድ ሰው ስለሆንኩኝ እኔ ራሴ ኃጢአተኛ ስለሆንኩ ስለሱ አይመለከተኝም እኔ ያወራው ያለሁት ስለ ሃይማኖት ነው ስለዚህ አንዳንድ ክፍታፍ አሳዳጊ ይበደላችሁ እንደዚህ ያለ ስድብና ዛቻ ያሳደራችሁ ነው አይመለከታችሁም አያገባችሁም እኔ ማንንም ሐሳቤን በነጻነት የመግለጽ መብት አለኝ ስለዚህ መስጊድ አይፈርስም እናንተ መስጊድ ይፈርሳል ስትሉ ደግሞ አናታችሁ ይፈርሳል ስለዚህ በእናንተ ምክንያት ዝናብ አጣም በእናንተ ምክንያት ኑሮ ተወደደ በእናንተ ምክንያት ዳቦ ተወደደ አሁን ድንጋን ነብላ በእናንተ ስንል እግዚአብሔር እኮ በጣም የኛን ስራ ያያየኮ ብዙ ስራ እየሳይ ብዙ እንትን ያያረግብን ነው ስለዚህ ቤተክርስቲያን ተከበር መስጊድ ይከበርልና አለቀ ከዛ ውጭ ምንም አይነት የሐሳብ ልዩነት የለብንም እስልምናና ትክክለኛ ኦርቶዶክስ እምነት ተከታይ ሆናችሁ እኛ ጋር የሐሳብ ልዩነት የለም በነገራችን ላይ አሁን ጃሂሎች ናችሁ እየረበሻችሁ ያላችሁ ጃሂል ማለት እስላም ሆኖ ስለ እስልምና ማያቅ ክርስትናም ላይ ደግሞ እንደዛው አለ የሆነ ዝም ብሎ አለ አይደለም ማህተማን ጠልጥሎ ዝም ብሎ የሚንቀዠቀዥ ወይም የሚቅለበለ ስለዚህ እኛ ሃይማኖት ችግር የለብንም የሃይማኖት ልዩነት የለብንም እኛ እስላም እህቶች ወንድሞቼ እንወዳለን እነሱም እንደሚወዱ እርግጠኛ ነኝ ስለዚህ እናንተ ዝም ብለህ ምኑ በግነህ ምኑ ከብተና እንስሳ ነሽ አንቺ ሲጀመር ቤተክርስቲያን ቢፈርስ እስኪ አንድ ለኦርቶዶክስ ጥያቄ ልጠይቃችሁ እንደዚህ ምን አይነት ኮሜንት ለምጽፉ አንድ ወይ ቤተክርስቲያን ብትፈርስ በዛ ደረጃ ብትፈርስ ትደሰታላችሁ አትደሰቱም ስለዚህ የማትደሰቱ ከሆነ እናንተ መስጊድ እንዲፈርስ አትመኙ በሰው ይሳቁት በራስ ይደርሳል ሰርባችሁ ላስተዳቢ አትስጡኝ ይላል ስለዚህ አትቅለብለው በቃ እግዚአብሔር ሀገራችንን ኢትዮጵያ ሰላም አድርግልን አላህ ሀገራችንን ኢትዮጵያ መስጊዶቻችንና ቤተክርስቲያኖቻችንን ጠብቅልን ብላችሁ እስኪ ዱአ አድርጉ እንስሶች السلام عليكم ورحمة الله وبركاته ودنا يتكبراتشو የቻናሌ ቤተሰቦች ሰላም እንግዲህ ሰላም ካጣን ቆይተናል ባላህ ዘንዳ ሰላም እንዲወርድልን ተስፋ አንቆርጥም ኢንሻአላህ አላህ የሰላም ባለቤት ነውና ሰላሙን ያወርድልናል ፍትህ በግፍ ለሚሰቃዩ እህት ወንድሞች ፍትህ ለመስጊዶቻችን ፍትህ ለቁርአኖቻችን ፍትህ ምንም ሳይሰሩ እስር ቤት ገብቶ ለሚንከራተቱ እህት ወንድሞቼ ድምጻችን ይሰማ ፍትህ በእምነታችን ላይ ለሚሰራው ግፍ ፍትህ ለቁርአናችን ፍትህ ለመስጊዶቻችን ፍትህ ለወንድሞቼ ፍትህ الله مرتو